ጥር 21 ኃጢአታችን የሚደመሰስበት ቀን እንደሆነ አላወቃችሁም እንዴ? አዎ እውነቴን እኮ ነው። ጥር 21 የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲት አምላክ እመብርሃን የዕረፍት በዓሏ መታሰቢያ ነው። አዎ ከ33ቱ የእመቤታችን አበይት በዓላት ውስጥ አንዱ የሆነው አስተርዮ ማርያም የእመቤታችን የቅድስት ድንግል ማርያም የዕረፍት በዓሏ መታሰቢያ ነው። ሁላችሁም እንደምታውቁት ለቅዱሳን እናቶቻችንና አባቶቻችንን በተለያየ ጊዜ በተወለዱበትና በአረፉበት ቀን ያንን ሁሉ አስደናቂ ቃል ኪዳን ከሰጣቸው ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ለወላዲተ አምላክ እማ ምን አይነት ቃል ኪዳን ይሰጣት ይሆን ነው ዋናው። መቼም በዚህ በእናታችን በቅድስት ድንግል ማርያም የዕረፍት በዓሏ ቃል ኪዳን ልንዘረዝር እንችላለን ብዬ አላስብም። ምክንያቱም የማይደረግልን ነገር የለምና። አዎ በዚህ በእናታችን በቅድስት ድንግል ማርያም ክብረ በዓል ጸልየን የማይመለስልን መልስ ጠይቀን የማንሰጠው ነገር ይኖራል ብዬ አላስብም። በፍጹም እምነት ሆነን ስሟን በመጥራት ብቻ በፍጹም እምነት ሆነን ስሟን በመጥራት ብቻ የእሳትን ባህር የምታሻግረን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በሰማይም በምድርም ያልተሰጣት ምንም ነገር የለም። መንግሥተ ሰማያት የማያስገቡ የተባሉትን አምስቱን ውሾች የተባሉትን ክፉ ኃጢአቶችን የሠራን ሰው እንኳን አስታርቃ ከልጇ ከወዳጇ ጋር አማልዳ ርስተ መንግሥተ ሰማያትን የምታወርሰው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ጥር 21 የዕረፍት በዓሏ ነው። ታዲያ በዚህ በእናታችን በቅድስት ድንግል ማርያም የዕረፍቷ መታሰቢያ ቀን ምን ልታደርጉ አስባችኋል? አዎ ቤተ ክርስቲያን ከዋዜማው ጀምሮ ሂደን በዓሏን በማክበር ከዋዜማው ጀምሮ መሄድ ያልቻልን ሰዎች ደግሞ በዕለተ ቀኗ በጥር 21 ቀን ከጠዋት ጀምሮ ወደ ቤተ ክርስቲያን በመሄድ የምንችለውን ሁሉ ማድረግ፣ በስሟ ዝክር መዘከር፣ በስሟ መታሰቢያዋን ማድረግ፣ አቅም ላጡ ሰዎች ለተራቡ በማብላት ለተጠሙ በማጠጣት ለታረዙ በማልበስ ያን ሁሉ ማድረግ ባንችል እንኳን በስሟ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስም ያዘኑ የተከዙ ሰዎችን በስሟ በማጽናናትና በማስደሰት ትልቅ በረከትን ማግኘት እንችላለን። በስሟ ለተሰየመ ቤተክርስቲያንም ደግሞ አቅማችን የፈቀደውን ማንኛውንም ስጦታና መብአ በማበረከት በረከቱን ማግኘት እንችላለን። አዎ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን ስም በፍጹም እምነት ሆኖ የጠራውን ሰው በዓሏን ያከበረውን ሰው ዝክሯን መታሰቢያውን ያደረገውን ሰው እኮ መድኃኔዓለም ኢየሱስ ክርስቶስ በዚህም ዓለም በወዲያኛውም ዓለም አልተወውም አልጥለውም ብሎ ትልቅ ቃል ኪዳን ገብቶላታል። ስለዚህ ወገኖች በዓሏን በፍጹም ፍቅር በፍጹም ትሕትና ሆነን በማክበር የበረከቱ ተካፋይ እንሆን እላለሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። በዓሉን የበረከት የፍቅር የአንድነት የሰላም ያድርግልን። ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲት አምላክ እመብርሃን ረድኤት በረከት ምልጃ ቃል ኪዳን ፍቅር አይለየን። አሜን። ይቆየን። ጥር 21 የሮሜው አገር ንጉሥ የዘይኑን ልጅ ወንድ መስላ በአስቄጥስ ገዳም ለ12 ዓመታት ብቻዋን በአንድ ዋሻ ውስጥ የኖረች ቅድስት በዚህ ዘመን ላሉ አንስት መነኮሳት በሙሉ ኩራት የሆነችው እናታችን ቅድስት ኢላርያ ዛሬ ጥር 21 የዕረፍት በዓሏ ነው። እናታችን ቅድስት ኢላርያ የሮሜው ንጉሥ የቅዱስ ዘይኑን ልጅ ስትሆን ቅዱስ ዘይኑን 2 ልጆች ብቻ ናቸው የነበሩት። ቅድስት ኢላርያ ዕድሜዋ ትንሽ ከፍ ሲል የምንኩስናን ልብስ የመላእክትን ማስኬማ ትለብስ ዘንድ ወደደች። ምክንያቱም ይህንን ዓለም ፈጽማ ጠልተዋለችና። ከቤተ መንግሥትም ተደብቃ ወጥታ የወንድ ልብስ በመልበስ ወደ አስቄጥስ በረሃ ሄደች። ስሙ አባ ባውማ የሚባል ደግ መነኩሴም አግኝታ ያለውን ታሪኳን ነገረችው። ሴት እንደሆነች ካወቀ በኋላም እርሱ ለብቻዋ ደብቆ አንድ ዋሻ ውስጥ አስቀመጣት። በዚያም እየጎበኛት እያስተማራት ልትሠራው የሚገባትን እየነገራት ብቻዋን ለ12 ዓመታት ኖረች። የገዳሙ መነኮሳትም ወንድ መስላቸዋለችና አባ ኢላሪዮን ብለው ይጠሯት ነበር። ከተወሰኑ ጊዜያት በኋላ ከአባቷ ጋር ያለችው ትንሽ እህቷ እርኩስ መንፈስ ያዛትና በጣም ያሰቃያት ጀመር። አባቷ ብዙ ገንዘብ አወጣ፣ ግን ልትድን አልቻለችም። ንጉሡም በመጨረሻ የታመመችውን ልጁን ከብዙ ሰራዊት ጋር አድርጎ ወደ ግብፅ ገዳም ወደ አስቄጥስ ላካት። እግዚአብሔር 2 ልጆችን ሰጠኝ፣ አንደኛዋ የት እንዳለችም አላውቅም፣ ጥላኝ ጠፍታለች። ሁለተኛዋን ትንሿን ደግሞ እርኩስ መንፈስ ይዞ ያሰቃይብኛል፣ እባካችሁ በእግዚአብሔር ስም ይዣችኋለሁ ፈውሱልኝ ብሎ መልእክት ላከ። መነኮሳቱም የንጉሡን ደብዳቤ ካነበቡ በኋላ በልጅቱ ላይ ብዙ ጸሎት አደረጉ፣ ግን ልትድን አልቻለችም። ከዚህም በኋላ አረጋውያኑ መነኮሳት ጃንደረባ የሚሏት ቅድስት ኢላርያን መጥተው እግዚአብሔር እስካዳናት ድረስ በዚች በንጉሡ ልጅ ላይ ጸሎት አድርግ ብለው ለእናታችን ሰጧት። እናታችንም ይህ ለእናንተ እንጂ ለእኔ አይቻለኝም ብትላቸውም ግድ አሏት። ከዚህም በኋላ እናታችን ቅድስት ኢላርያ የታመመችው ልጅ ወስዳ ጸሎት አደረገችላት። ሰይጣኑም ወዲያው ጥሏት ሸሸ። እናታችን ቅድስት ኢላርያም እህቷ እንደሆነች ስታውቅ አቅፋ ሳመቻት። ስለ ፍቅሯና ስለ ናፍቆቷም ወደ ውጭ እየወጣች እህቷ እንዳታያት ታለቅስ ነበር።
ታማ የነበረችው እህቷ ግን አላወቀቻትም ነበር። ቅድስት ኢላርያም በጸሎቷ ከፈወሰቻት በኋላ ወደ መነኮሳቱ ወስዳ አባቶች እግዚአብሔር በጸሎታችሁ ይህች ልጅ ፈውሷታልና ወደ ንጉሡ መልሷት አለቻቸው። ልጅቱ ሮሜ በደረሰች ጊዜም ንጉሡና ቤተሰቦቹ መኳንንቱ ሁሉ በጣም ተደሰቱ። ንጉሡ አባቷም ወደ ቤት ከገቡ በኋላ በገዳም የነበረው ሕይወቷ እንዴት እንደነበረ ልጅቱን ጠየቃት። ያች ታማ የነበረችው ልጅም ያ በጸሎቱ ያዳነኝ አባ ኢላሪዮን የሚባለው መነኩሴ አብስቶ ይወደኛል፣ ያቅፈኛል፣ ይስመኛልም አለችው። ንጉሡም ይህንን ሲሰማ ልቡ ታወከና እንዴት አንድ መነኩሴ ሴት ሊስም ይችላል ብሎ በውስጡ አሰበ። ከዚያም መልእክት ወደ አስቄጥስ ገዳም ላከ። ልጅን ያዳናት አባ ኢላሪዮን የሚባለው መነኩሴ በሀገሬም ላይ ይጸልይ፣ በእኔም ላይ ይጸልይልኝ ዘንድ እባካችሁ ወደ ቤተ መንግሥት ላኩልኝ አለ። መነኮሳቱም እናታችን ቅድስት ኢላርያን ንጉሡንና አገሪቱን ጸሎት አድርገሽላቸው ነይ ብለው ላኳት። እርሷም ተውኝ እባካችሁ እያለች እያለቀሰች ብትለምናቸውም ይህ የተባረከ ንጉሥ ለገዳማት በጣም የሚረዳ የሚያገለግል ታዛዣችን ስለሆነ ልናሳፍሩ አይገባም፣ መጽሐፋችንም ያዝዛል ብሎ አስገደዷት። ወደ ንጉሡም በደረሰች ጊዜ ሁሉም በክብር ተቀብለው ተሳለሟት። ንጉሡና ንግሥቲቱም ወደ ውስጠኛው ክፍል ብቻዋን አስገቧትና አባ ኢላሪዮን ሆይ ልጅን ትስማት እንደነበረ በሰማሁ ጊዜ ልቤ በጣም ታውቆብኛል፣ እባክህን ይህንን እንድትገልጥልኝ እፈልጋለሁ አላት። እንዴት ያለ የተባረከና የተመረጠ ንጉሥ ነው! እኛ በዚህ ዘመን ያለን ሰዎች አንድ ስህተት ስናይ ምን አይነት ሩጫ እንደምናደርግ ሁላችንም እናውቀዋለን። በአንድ ቤተ እምነት ውስጥ ሆነን እንኳን ያንን ሰው ለማዋረድና ለማጥላላት የማንፈነቅለው ድንጋይ የለም። ይሄ የተባረከ ንጉሥ ግን እንደዛ አይደለም ያደረገ። የከበረች እናታችን ቅድስት ኢላርያም እውነቱን በነገርኳችሁ ጊዜ ወደ አስቄጥስ ገዳም መልሳችሁ ልትልኩኝ በከበረ ወንጌል ቃል ግቡልኝ አለቻቸው። እነርሱም እሺ ብለው ቃል ኪዳን ገቡላት። እርሷም ልጃቸው ኢላርያ እንደሆነች ነገረቻቸው። በዚህም ጊዜ በዚያ ቤተ መንግሥት ታላቅ ጩኸትና ለቅሶ ሆነ። አቅፈው እየሳሟትና እያለቀሱ ከዚህ በኋላ ከዚህ ወጥተሽ እንድትሄጂ አንፈቅድልሽም አሏት። እናታችንም በከበረ ወንጌል የማላችሁትን መሐላ አስቡ አለቻቸው። እሺ ብለው ግን እስከ 40 ቀን ድረስ አብራቸው እንድትቆይ ለመኗት። እሷም 40 ቀን አብራቸው ቆይታ ተመልሳ ወደ አስቄጥስ ገዳም ተመለሰች። ይህ የተባረከ ቅዱሱ ንጉሥ ዘይኑንም ለገዳሙ መነኮሳት ለፍላጎታቸው ማሟያ የግብፅን ምድር ግብር እንዲሰጧቸው አዘዘ። ከዚህም በኋላ እናታችን ቅድስት ኢላርያ ለ5 ዓመታት ብቻዋን ዘግታ ኑራ በሰላም በዚህ ቀን አረፈች። መድኃኔዓለም ኢየሱስ ክርስቶስ አሟሟትሽ በጥር ነሐሴ መቃብር ከተባለችው ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ረድኤት በረከት እንዲሁም ደግሞ ከቅድስት ኢላርያና ዛሬ ዕረፍቱን ከምናከብርለት ከቅዱስ ባስልዮስ ትልቅ ወንድም ከ318ቱ ሊቃውንት አባቶች አንዱ የሆነውና መናፍቁ ሰባልዮስ አንድ ገጽ መቅዶኒዮስና አቡሊናሪዮስ ደግሞ መንፈስ ቅዱስ ሕጹጽ ወልድ ሥጋ እንጂ ነፍስ አልነሳም በማለታቸው በ381 ዓመተ ምህረት 150 ሊቃውንተ ቤተ ክርስቲያን በቁስጥንጥንያ ተሰብስበው መናፍቃኑን ሲረቱ የጉባኤው አፈ ጉባኤ የነበረ ቤተ ክርስቲያን ገብቶ ቅዳሴ ሲቀድስ ጌታችንን በርግብ አምሳል ሲወርድ ያየው ስለነበረ ሁል ጊዜም እያለቀሰ ይቀድስ የነበረ ጥር 21 ቀን የእመቤታችንን ቅዳሴ ሊቀድስ በገባ ሰዓትም እመቤታችን ተገልጻ ዕረፍትህ በዕረፍቴ ቀን ነውና ዛሬ ወደ እኔ ትመጣለህ ያለችው ቅዳሴ ቀድሶ ሕዝቡን አቁርቦ ለማስተማር በፈለገ ሰዓት ከድካም የተነሳ መቆም ስላልቻለ በተቀመጠበት ወንበር ላይ አርፎ የተገኘ አባታችን አቡነ ጎርጎርዮስ ዘኑሲስ ዛሬ ጥር 21 የዕረፍት ቀኑ ነው። መድኃኔዓለም ኢየሱስ ክርስቶስ ከእነዚህ ሁሉ ቅዱሳን ረድኤት፣ በረከት፣ ምልጃ፣ ፍቅር አይለየን። አሜን። ይቆየን።